ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ከረጅም ጊዜ በኋላ እንደገና ተመልሼ መጥቻለሁ። እንዴት ናችሁ? እንዴት ከረማችሁ? እንዴት ነበር ኢዱስ? እንዴት ነው? ሁሉ ነገር ሰላም ነው? እኔ ጋር በጣም ደህና ነኝ። እስኪ እንግዲህ ውድ አድማጮቼ በአንዳንዶቻችሁ በሶሻል ሚዲያ የማገኛችሁ በሌላ ሶሻል ሚዲያ ማለት ነው ያው አንዳንድ ነገሩን እያወራን ነው። ዛሬ እንግዲህ በትኩረት ዋናው የመጣሁበት በተደጋጋሚ የምንሰማው የልዑል ሁኔታ አለ። በዛ ላይ ደግሞ እንግዲህ የተሙና የሚኪ ጉዳይ በእነሱ ጉዳይ ዙሪያ ትላንትና ካናገርኩሽ ከእህቴ ከገነት በተነጋገርነው ምክንያት እስኪ ደግሞ ዛሬ የራሴን ደግሞ አስተያየት ለመስጠት ነው። እስኪ ለማንኛውም እቺን ቪዲዮ አይተን ተመልሰን እንምጣ። አከብርሻለሁ፣ እወድሻለሁ፣ እናቴ ነሽ ተናግሬያለሁ። እናቴ ለኔ ዓለሜ እስትንፋሴ ነች፣ ህይወቴ ነች ብያለሁ። እኛ ለመመጥበጥ የተነሳለ እንደ አሁንም ይሄን ቤተሰብ ተስማማ ነገሩ ድል ላይ ደረሰ ሲባል ሊበጠበጥ ደግሞ ባንተ መጡ ደካማ ጎና አገኙበት። ተወኝ አንተ ብዙ ታወራለህ፣ ካዳመጡ ብዙ ነገር ታወራለህ። እኔ እዛ ድረስ ተፈልጌ ሄጄ የተነገረኝ ነገር እኮ እኔ አእምሮዬን አዙሩኝ ነው የመጡት እኮ እና ናላህም ቢያዞርህ ይሄን ቤት ሊበጠብጡት ተነስተዋል ማለት ነው። አሁንም እዛ ወደዛ ደግሞ እንደዚህ አይነት ነገር ተከስቷል ማለት ነው። ውድ አድማጮቼ እንግዲህ የልዑል ነገር በእውነት ነው የምላችሁ በጣም አሳዝኖኛል፣ አስደንግጦኛልም። እኔም የመሰለኝ ልክ ሴትዮዋ እንዳሉት እውነት ከውጭ ሌላ ሰው እነሳቸውን ወይም ልጃቸውን ህይወታቸው የሚበጠብጥ ነገር የመጣ ነበር የመሰለኝ። ይሄን ያክል መጨረሻ ላይ ሲወጣ ስናቀው እሳቸው እንደዚህ በመደፈራቸው የተከሰተ መሆኑን ሳቅ ውድ አድማጮች በእውነት ነው የምላችሁ በጣም አሳዝኖኛል። እንግዲህ ተመልከቱ፣ እያንዳንዳችን በጀርባችን ብዙ ጉድ አለ ማናቀው። እንግዲህ ማን ያምናል? የአቤል እናቱ አባቱ ያኔ ልጅ አይደለህም ብሎ ሲለው እንዴት ነው የሆነው? እኛም ግራ ተጋብቶን ነበር። አባትየው መጦ እውነቱ ተረጋገጠ። ጭራሽ በልዑል ደግሞ ይሄንንማ በፍጹም አልጠበኩም በእውነት ነው የምላችሁና ሴትየዋ እናቱ እዚህ ጋር ሲናገሩ ከእናቱ ጋር በጣም እንደው ሙሉ በሙሉ ተማምኜ ይሄ ነገር የሚሰራ ከኋላቸው የሚሸረብ ሴራ ነበር የመሰለኝ። ደግሞ ተቃላሽ ምን ያክል ለነዚህ ጋዜጠኞች ምን ያክል እነዛ ወንጀለኞች ምን ያክል ሰርጸው እየገብተው ችግር እንደሚፈጥሩባቸውና ያቺ ታማሚ ነኝ ብላ እሳቸውን ለመግደል እስከደረሰች ድረስ የሄደችበት መንገድ አለና ይሄም የዛ አይነት መንገድ ነበር የመሰለኝ። እነዚህ ሰዎች ሆን ብለው እንግዲህ ሊበጣበጧቸው ነው። እንግዲህ ይሄንን ለሱ ጭንቀት ለመፍጠር ነው ወይም ደግሞ ስራውን እንዳይሰራ ሌላ ስራ ለመፍጠር ነው ብዬ ነበር። ግን እንደዛ አለመሆኑን ያው እንግዲህ ያው ከጊዜ በኋላ አውቀናል ማለት ነው። ነገሮችም እንዳሉትም እውነት ተደብቃ አትቀርም። ምን ጊዜም እውነት ተደብቃ አትቀርም። እንግዲህ ተመልከቱ፣ ስንት አመት ነው ይሄ ልጅ ተወልዶ በዚህ እድሜው። ይሄ ነው እንግዲህ ሰው እውነትን የተቻለውን ያክል ቢደብቅም እውነት በቃ እንዴት ነው ጭስና እውነትና ጭስ መውጫ አያጣም የሚባለው ነገር እውነት መሆኑን በየጊዜው እናያለን። ግን ምንድነው ከዚህ ጀርባ እንግዲህ እንደሰማችሁት ብዙ ሰዎች አሉ የሚጎዱ፣ ብዙ ሰዎች አሉ። ከነዚህ ከአባቱ ጀርባ ያለ ብዙ ሚስጥር አለና እያንዳንዳቸው ወንድሞቻችን ጋዜጠኞቻችን የልዑልን እንግዲህ ጉዳይ ሆን ብለው ይዘውታል። በጣም ደስ ይላል። ብሩኬም በዛ እየታገለ ነው፣ ነበልባልም ደግሞ በዛ እየሰሩ ነውና ይሄ አንድነታቸው በእውነት ነው የምላችሁ በጣም ደስ ብሎኛል። እንደዚህ ነው ማሳየት ያለባቸው። እሱ ለእውነት እንኳን ባይሆን እሱን እንኳን ለመጉዳት ቢመጡ አንድ ሰውን አይደለም እንደሚጎዱ የሚያዩት ሌላም ሰው ነውና ይሄ ነገሩ በጣም ደስ ብሎኛል። በእውነት ነው የምላችሁ ከምነግራችሁ በላይ ትብብራቸው እውነቱ ከመውጣቱም ደግሞ የነሱ ትብብር የበለጠ እንድኮራ ወደፊት ተስፋ እንዳለው አገራችን አሳይቶኛል ማለት ነው። ለማንኛውም እስኪ እቺን ደግሞ ቪዲዮ አይተን ተመልሰን እንምጣ። እዛው ክስቴ ቤት እያለሁ ይመጣል እዛ ቤት ለኗላችሁ ብሎ ይገባል። አሁን እዛን ቀን ይሄ ነገር ሊከሰት ይመጣና ዛሬማ በፍጹም
አብረን መውጣት አለብኝ። የት ነው የምንወጣው? አይ አብረን መውጣት አለብኝ። እኔ አልወጣም። አክስቴ ቤቱን አደራ ሰታኝ ነው የሄደችው። እኔ አልወጣም አልኩት። በምለው ጊዜ እንግዲህ ሴት ናት፣ ጉልበት የላትም። በምንከራከርበት ጊዜ በዛን ሰዓት በጉልበት ተጠቀም እዛው አክስቴ ቤት። ከዛ በኋላ እኔ ያለቀስኩ አበርኩ። ምን ተብሎ ይወራል? ይሄንን በሆዴ አድርጌ እሱ አንድ ወር እንደሞላው ተጣልተን ሽማግሌ መላክ ጀመረ። ሽማግሌ ይልካል አክስቴ ጋር። ከዛ በኋላ እኔ እንደውም ቶሎ ይሆናለች አክስቴም ቶሎ ተደረገና ለውስጥ ያ ነገር አለ። እንዴት ብዬ ነው ለሱስ ምናገር? ተነግሪውና እንጋደላለን ብሎኛል ወርቁ። ተነግሪውና እንጋደላለን። እውነት ምንም ጊዜ እውነት ነች አይደለ? ተደብቃ እንደማትቀር እናቴም ታውቃለች። አልነግርህም። ለምንድን ነው የምነግርህ? ስለምን እነግርሃለሁ? ለመሞት ነገረ እኮ ጠላት ነው። በቃ ወዳጅ አይደለም። የነገረ ጠቅላላ ጠላት ነው። ለምንድን ነው ጠላት የሚሆነው? ምክንያቱም የነዛ ቤተሰቦች ምን ያህል እንደንትን እንደሚሉ ያውቃል። ይሄም የደበኩት ምስጢር መስዋዕት በለው ውስጤ ታምሜ ነው ይሄን ያህል 30 ዓመት ሙሉ የእንትን ያልኩት። ውድ አድማጮቼ እስኪ እዚህ ጋር ጥያቄ ልጠይቃችሁ። ለልዑል ይሄ የአባቱን ጉዳይ ማወቁ ይጠቅመዋል ወይስ ጠቅሞታል ወይስ ተገቢ ነው ብላችሁ ታምናላችሁ? ወይም ደግሞ እንደ እናቱ ጠላትህ ነው ያሉትን ቃል ትደግፋላችሁ? ይሄንን እስኪ ለእናንተ ልጠይቃችሁ። ግን እንደኔ ከሆነ ግን ባላወቀ ብዬ ተሰማኝ። ለምን እንደሆነ ታውቃላችሁ? በእርግጥ ከዛ እንደሱ እንደተናገረው ብዙ ሰዎች በእነዚህ ሰዎች እየተጎዱ እንዳሉ ተረድተናል። ግን ብዙ እውነት አለ ከኋላ የተደበቀ ማወቅ ያለበት። ግን ለሱ ደግሞ ሌላ ጠላት አፈራ ብዬ ነው የማስበው። እነዚህ በጣም የተወሳሰቡ ናቸው። ብዙ ችግር ከኋላቸው ያላቸው ናቸው። በዛ ላይ ደግሞ እሱ ራሱ የተናገረው በጣም የከበደኝ ነገር ሳልፈለግ ነው የተፈጠርኩት የሚሉት ነገር ከባድ ንግግር ነው እና ዝም ብዬ ቁጭ ብዬ ሳስበው ማለት ነው። አሁን እያንዳንዱ ቪዲዮ ሳይ በእርግጥ ፈጣሪ ሁሉም ነገር ቀንና ምክንያት አለው። እነዚህ ሰዎችም ዛሬ ይህን ያክል ዓመት ኖረው ይህንን እውነታ ሊናገሩ የመጡበት ሰውየው ምክንያቱ መቼም ፈጣሪ ያዘዘው የሆነ ምክንያት እንዳለው ነው የሚታየኝ። ግን ለሱ ለልዑል ይሄ ነገር ጎዳው እንጂ ጠቀመው ብዬ አላሰብኩም። እኔ እንጃ የእናንተን መስማት ፈልጊያለሁ። ለሱ ጠቃሚ ነው ወይ ይሄንን አባቱ ማወቁ አሁን ጠቃሚ ነው ወይ የሚለውን ነገር እንድትመልሱልኝ ፈልጋለሁ። እንዳልኳችሁ እኔ ሁለት ልብ ነኝ። ግን ባላወቀ በሚለው ግን ብዙ ልቤ ወደዛ እንትን ይላል። ለምን አይምሮ ላይ የሚቀበለው ያ አባት የሚለው ነገር ኮራ ብሎ የሚያስበው ነገር ትንሽ ያምታታበታል። አልተፈለኩም፣ እናቴ ተደፍራ ነው። ይሄ በራሱ ሌላ ጫና አለው በአይምሮ ላይ። እናቴ ተደፍርኩ። አሁን እህቱ እንዳለችው ራሱ ይህን ያክል ዓመት ለእኛ ብለሽ ጉድ ችለሻል። አሁን ሴትዮዋም መስዋዕት ከፍ ያለው ይህም እንደ መስዋዕት ነው ማየት ያለበት ብሏል። እውነታቸውን ነው። በጣም በጣም ትልቅ ነገር ነው በህይወታቸው ያሳለፉት። ደስ ሳይላቸው ሳይፈልጋቸው እንደዚህ መሆናቸው የእድሜ ልክ ጸጸት ነው እንደተናገሩትም። ግን ለሱ አሁን በዚህ እድሜው ባለበት ሁኔታ ይጠቅመዋል ወይ ወይስ ደግሞ አይምሮ ላይ ወደፊት ጫና ያመጣል ወይ የሚለውን ነገር ለራሴ ሳስበው ማለት ነው። ይሄ እኔ ሳልፈለግ መጣሁኝ የሚለው ነገር ባነጋገሩ ደስ አላለኝም። ለምን ጫና ያድርበታል፣ አይምሮ ላይ ጫና ይፈጥርበታል የሚለው ስሜት ስላለብኝ ማለት ነው። ውድ አድማጮቼ የእናንተን አስተያየት በዚህ ጉዳይ ጠብቃለሁ። በተከሰተው በሴትየዋ እንደ ሴት በጣም አዝኛለሁ። ግን እንግዲህ ተመልከቱ ውድ አድማጮቼ፣ ሆድ ፍጀው በየቤቱ ስንት እህቶቻችን እንደዚህ ሳይፈልጉ እየተደፈሩ ወይም ደግሞ ስንት እህትና ወንድሞቻችን በትክክል በአባታቸው ወይም ደግሞ እናትና አባታቸውን ሳያውቁ ይኖራሉ ማለት ነው።
እንግዲህ ወደፊት የኛ እንዳገር ብዙ ችግር አለ። እንግዲህ ወደፊት የምንሰማው ነገር ይኖራል። ለማንኛውም ውድ አድማጮቼ በልዑል ዙሪያ የትላንትና ባወራንበትም ያለኝን አስተያየት በድጋሚ ይዤ ቀርቤያለሁ ማለት ነው። ሌላው እንግዲህ የሚኪና የቴሙን ጉዳይ ደግሞ እስኪ አይተን እንመለስ። እንግዲህ ግራ ነው የሚያጋባውት። አዎ እንፈልገው በቃ ና ሌላ ቦታ እስቲ ሌላ ቦታ እንየው። አዎ እስቲ ወይ ምን አገኘው ነው? ምንም የለም። እዛ አካባቢ የወዳደቁ ጫሞች ምናምን ያሉት ከዛ ቁጥሩ የተባለው እኮ አይደል እንዴ? እንደዛ ወጥመድ ውስጥ ገብቷል። እስካሁን አይተርፍም ነበር ስትለኝ ነበር እኮ ልጅ። አውሬ በልቶት ሊሆን ይችላል። ምን ማለት ነው? እንደዚህ አይነት ቦታ ምን አይነት አውሬ ነው እንትን የሚለው? እኔ አላውቅም ሳሚ፣ በእናትህ እኔ አስደንግጣችሁኛል። ስትለኝ ነበረው እስካሁን ሊተርፍ አይችልም ነው ያለችው። ድንገት ወጥመድ ውስጥ እንደከተተችው ነው የነገረችን። ተገሏል ነበር ስትለኝ ነበረው። እስቲ ወደ ሌላ ቦታ ቼክ አድርጉ እስቲ። እስቲ አብረው እዛ ጋር ይል ካሜራማን እዛ ጋር ተሙ ነው አይደለ? ተሙ ነው ወይ ናሽ ቶሎ በሉ። ወሬ ነው ያለው። እኔ እስቲ ና ምንድን ነው? ተሙ ነው? ቆይ ተሙ ነው ወይ? እስቲ ና ቀስ እያላችሁ ተሙ ሞታል እንዴ? ዮኒ ተሙ እስቲ ምንድን ነው የተፈጠረው? ከካሜራ ጀርባ ይታያል። ካሜራ ተሙ አረ ጫማ ምናምን በየቦታው ወዳድቋል። ተሙ ምንድን ነው የተፈጠረው? ነገር ሰማው ነገር የለም። ሞታል እንዴ? ዮኒ ሞታል። እስቲ ከስር ያሉትን ጥሯቸው። ቶሎ በሉ። ወይኔ በህይወት አለ የሆነ መኪና ነገር አጥፋው። ካሜራውን ናዘው አንሳው። አጥፋው ካሜራውን አጥፋው። ውድ አድማጮች እንግዲህ የተሙ ጉዳይ እኔ በጣም ነው የሚገርመኝ። ከመጀመሪያው ጀምሮ ብዙ አስተያየት እንሰጣለን። እንግዲህ እንዴት መሳሪያ አይይዝም ሲንቀሳቀስ? እኔ እኮ ሲንቀሳቀሱ እንደዚህ አይነት በዚህ ወንጀል የሚያጣሩ ሆነው ብለው ካሰቡ ራሳቸውን ከወንጀለኞች ጋር እንደሚጋፈጡ ያጠቃሉና እኔ እሱ እንዴት እዛ ሜዳ ላይ እንዴት እዛ ባህር ላይ ሊጥሉ ቻሉ? ወንዝ ላይ እንዴት ሊጥሉ ቻሉ? እንዴት መሳሪያ አልያዘም? እንዴት ተደበደበ እንዴ? ሰውን ባይገል እንኳን ወደ ላይ ተኩሶ በድምፁ ሰው ሊሸሽ ይችላል። እንዲህ እስኪያደርጉ ድረስ በጣም ነው የገረመኝና መቼም ሙት ያላለው ሰው ነው እንጂ ሚኪም እሱም ብዙ ጊዜ እንደዚህ ጉዳት ሲደርስባቸው እናያለን። የዚህ ልጅ ግን በረታ እና ለምንድን ነው ራሱ የማይጠብቀው እንዴ? ለምንድን ነው መሳሪያ ይዞ የማይንቀሳቀሰው? ወይ እኔ እንጃ፣ ግራ የገባኝ ነገር ነው። ግን ለማንኛውም ሚኪ እንዳላደረገ ሙሉ በሙሉ አምንበታለሁ። ይሄ እርስ በራሳቸው ለማጣላት የተደረገ ነገር ነው። ግን ተመልከቱ፣ ይሄ ጓደኛ የተባለውን ነገር እነዚህ ሁለት ቃላቶችን እስኪ አዳምጣችሁ ተመልሰን እንምጣ። እችን ሁለቱን ቃላቶችን እንድታዳምጡ ፈልጋለሁ። ይሄንን ነገር ለማድረግ ፈለክ ንገረኝ። በቃ መሀላችን ላይ የሆነ ከባድ ኬስ ተፈጥሯል። ውስብስብ ሚስጥር አለ። ለዛ ነው እሱ ላይ እንደዚህ ያስደረኩት። እኔ አንተና ተሙ መሀል ሊፈጠር የሚችለው ውስብስብ ጉዳይ? አዎ። ምንድን ነው ያው ውስብስብ ጉዳይ ንገረኝ እስቲ። በቃ ላንተ ምን ያደርግልሃል? ምንም አይሰራልህም። በቃ እኛ ሶስታችን የድሮ የቆየን ባልደረባዎች ነን። ብዙ ነገር አብረን አሳልፈናል። ሲጀመር ሚኪ ራሱ ነው ይሄን ሐሳብ ያመጣው እኮ። እሱ እንትን ሲል የነበረው ሚኪ ነው። ሐሳቡንም ያመጣው ሚኪ ነው። በመሀል እንትና እንዲገደል እሱ የፈለገው ሚኪ ነበረ። ሐሳቡን ለኔ ነገረኝ። ለምንድን ነው ምናምን ብዬ ስለው እንደዚህ አድርጎ የድሮ እኛ የምናውቀው ሚስጥር አለ፣ ሶስታችን የምናውቀው ሚስጥር ማለት ነው። እሱን ሲል እንዲገደል ወሰነ። ከዛ ለፍቅረኛ የድሮ ጓደኛዬ ነች ምናምን ብለህ ቅድም የነገርከኝ የለችም? ለሱ ያለውን ሐሳብ ነገርኳት። ሰዎች እንዲመጡ እንድትመርጥ አደረኩኝ፣ ሰውን እሱን ለማስገደል ማለት ነው። ግን አልተሳካም። እሱ ተረፈው። ለምን የጋራ ሚስጥር ነው እያወራ ያለው? ራሱ ሚኪም ሲናገር ነበርና የምን የጋራ ሚስጥር እኔ አልገባኝም። ይኸውልህ እኔ ምንም ከዚህ ውጪ ምንድነው የጋራ ሚስጥር አልገባኝም። አንተና ያሬድ እኔን ለማጥፋት ሚኪ ሰማኝ ሆም ብላችሁ እንድታሴሩ ያረጋችሁት እሱ ባለው መንገድ የጋራ ሚስጥር ስላለ ተሙ አንተ ስለምትፈለፍል እውነቱን ልታወጣ ስለሆነ ሚኪ ሊያስገድል የፈለገው ለዛ ነው ያለኝ። አንተና ያሬድ የደበቃችሁት ሚስጥር እንዳይወጣ እኔ ደግሞ እሱ ሚስጥር እንደማጋልጠው ያሬድ ስላወቀ ተማክራችሁ እኔን ለማስገደል ያረጋችሁት ሴራ እንደሆነ ተናግሯል። ግን ይሄ ነገር ማጣርተን ደርሰናል። አድምጠኝ ሚኪ፣ ይሄ ነገር ሴራ እንደሆነ አውቀዋለሁ። ይሄ እንዳላረኩት ስለማቅ
ምንም ያሳስበኝ ነገር አይደለም። አላረከው ማስረጃ ማቅረብ ለምን እንደሌለ ታውቃለህ? ባላረኩት ነገር የማስተባብለው ነገር የለማ አለቀ። ይኸውልህ ውድ አድማጮች እዚህ ጋር እንግዲህ ተሙም ሆነ ጓደኛው ትንሽ ያላገናዘቡት ነገር አለ። ይሄ ልጅ ጓደኛቸው መጀመሪያ ምንድነው ያለው? መጀመሪያ ለሳሚ ያለው ምንድነው? እኛ ሶስታችን እንደሰማችሁት እኛ ሶስታችን ሚስጥር አለን። ከዛ ሚስጥሩን አሁን እሱ ሊያወጣው ስለሆነ ይገደል ብሏል ነው ያለ። የሶስታቸው ሶስቱም የሚያውቁት ሚስጥር ነው መጀመሪያ ሲናገር። እዚህ ጋር ደግሞ ተሙ ሲናገር ሚኪና ይሄ ልጅ የሰሩት ስራ ስላለ እሱን ፈልፍሎ እንዳያወጣባቸው ተሙ ይገደል ብሏል። ግን እዛኛው ላይ ደግሞ እነሱ ሳሚ ሲጠይቁት ምንድነው ያለ? ምንድነው ሚኪ ራሱ ተው ብሎት ነበር። ይሄንን ነገር ተው ብሎት ነበር። ጉዳዩን እንዳይጠነክርበት ተው ብሎት ነበር። ሊያጋልጥ ነው ብሎ እንዳታጋልጥ ብሎ ጠይቆት ነበረ። ስለዚህ ተሙ እምቢ ስላለ ነው እንዲገደል የወሰነ ነው ያለ። እንዴት ይሄንን ሁለቱም ማገናዘብ ያቅታቸዋል? ሳሚም የተባለው እንግዲህ ብዙ ነገር የሚያጣራ ይሄ ልጅ ሁለት ነገር እንደሚናገር እንዴት አያውቁትም? ለሳሚ ሚኪ ተመስገንን ተሙን ተው ብሎታል። የሰሩት ስራ በጋራ ሶስቶች ስለነበረ ሚስጥር ተው ስላለው ይሄ ደግሞ ሊያጋለጥ ስለሆነ ነው እንዲገደል የተወሰነው። እዚህ ጋር ደግሞ ሚኪና ይሄ ልጅ አብሮ የሰሩትን ስራ ተመስገን ሊያጋለጥ ስለሆነ እንግዲህ ከሶስቱ ወደ ሁለት በጣም ግልጽ ነገር ነው። ልጁ እኔ ራሱ እሱ ተከፍሎት ሁለቱን ሊያጣላ ነው እንጂ መጀመሪያ እዛ ሜዳ ላይ ወድቆ እንዳያችሁት እዛ የመጀመሪያ ቪዲዮ ላይ በለቀቃችሁት ወጥመድ ውስጥ የከተተችው የዛች የጠንቋይዋ እዛ ጋር የምታገለግል ልጅ ናት። እሷ ተናግራለች። እንዴት አድርገው አምጥተው ሁለቱ ጋር እንደቀላቀሉት እኔ እንጃ። መጀመሪያ ቪዲዮውን ደጋግማችሁ ብታዩት ልጁ ራሱ ያደረገው ነገር አለን ብዬ አልጠረጥራለሁ። ግን የተከፈለውና ሁለቱን ለማጣላት የሚሰራ ነገር እንዳለ ግን ግልጽ ነው። ተሙጋ እጁ አለበት አላቅም። ግን ሚኪንና እሱን ለማጥቃት ወይም ደግሞ ሚኪን ስራ ቦታውን ለመቅጣት ወይም ለማሳሰር የተወሰነ ነገር እንዳለበት ግን ሙሉ በሙሉ ያሳያል። እና እባካችሁ ሳሚን ተረጋጋ በብሉት። በእርግጥም ተረጋግተው የመጨረሻ ቪዲዮውን አይቼዋለሁ፣ ደስ ብሎኛል። ይሄ ነው መሆን ያለበት። በትንሽ በትልቁ እንባጥ መዝለል ጥሩ አይደለም። እርስ በራሳቸው መደጋገፍ ነው ያለባቸው። እዚህ ቦታ ላይ የሚሰሩት ወንድሞቻችን እርግጠኛ ነኝ እንደያንዳንዱ ወንጀለኛ ወንጀል መስራት ቢፈልጉ ነገር ቢሆን ኖሮ እዚህ ጋር መድረክ ላይ ቀርበው ለሌላ ሰው ህይወት መስዋዕት ይሆናሉ ብዬ አላስብም። እና ስለዚህ ተሙም ሳሚም ሚኪም ተረጋግተው ወንድምነታቸውን እንደሚቀጥሉ ያው በሳሚና በሚኪ ያለውን ቁጭ ብለው ንግግራቸውን ሰምተናል። ዞሮ ግን ዋናውንም ደግሜ እላለሁ ሚኪ እንደዚህ አይነት ነገር አያደርግም። ከዚህ ፊት አቤል አያደርግም እንዳልነው ሁሉ ማለት ነው። እኛ በወንድሞቻችን እናምናለን፣ እንኮራለን። ለማንኛውም ወዳጅ ማጮቼ ለእያንዳንዳቸው ይህንን ነገር አስተያየት እንድንሰጥ ነው። ለሌላ እጅ እንዳይሰጡ ጊዜያቸውንም እንዳያጠፉ በዚህ በማይሆን ነገር። በተረፈ ግን ተመስገን ራሱን መጠበቅ መቻል አለበት። በባዶ እጁ መንዘላዘል የለበትም። ጋርድ ምናምን የሚሏቸው ደግሞ እኔ ሲደበደቡ ሲወድቁ የት እንደሚሄዱ አላቅም። እነሱም ይሮጣሉ ከሌላው ጋር ግራ የሚያጋባ ነገር ነው። ለማንኛውም ውድ አድማጮቼ የእናንተን አስተያየት በእርግጥ በጣም ናፍቅ ያለው ከእናንተ መስማት በጣም ጓጉቻለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታችኋለሁ። ባይ